ሰላም ተመልካቾቻችን፣ ይህ በራይዚንግ ሚዲያ የሚተላለፍላችሁ የእግዚአብሔር ቃል አገልግሎት ነው። ስለዚህ ይሄንን የሚሰሙ በያላችሁበት ቦታ ይሄን ቻናል ሰብስክራይብ በማድረግ ሌሎችም ደግሞ መልእክቱ እንዲደርሳቸው ሼር በማድረግ ከኛ ጋር አብራችሁ እንድትሆኑ በጌታ ፍቅር እንጠይቃችኋለን። ዛሬም እንደተለመደው አንድ አዲስ ርዕስ ይዘን መጥተናል። እንግዲህ ከዚህ በፊት የነበሩ ቪዲዮዎችን ከሞላ ጎደል እንግዲህ አይታችኋል፣ ሰምታችኋል ብለን እናምናለን። ጨርሳችሁ ካልሰማችሁም እስካሁን ያለፉ ክፍሎችን በደንብ እንድታዳምጡና ከዛ ጥያቄዎች ካሉም ከዛ ላይ የምነሳ ጥያቄ ካለ ኮሜንት ላይ እንድጽፉ እንጠይቃለን። ዛሬ የምናነሳው ሐሳብ እንግዲህ እስካሁን ድረስ እያየን የነበረው ርዕስ ልኬታ መለያ ወይም አይደንቲፊኬሽን የሚለውን ርዕስ ነው ያነሳ ነው። ርዕሱን ጨርሰናል ማለት አይደለም፣ ግን መሃል ላይ ትንሽ ጋፕ አድርገን ይሄንን እንግዲህ ያነሳነውን ሐሳብ እንደው ሐሳብ ብቻ ሆኖ እንዳይቀር በየዕለት ህይወታችን ላይ እንዴት ነው ተግባራዊ የምናደርገው፣ እንዴት ነው የምንኖረው፣ ነገሩ የምንኖረው ነገር ስለሆነ በህይወት የምንገልጠው ነገር ስለሆነ በሐሳብ ብቻ ካወራ ነው ከባድ ነው። ሐሳብ ላይ ለሐሳብ ይከብዳል ሲጀመርም ኢንተሌክቹዋል ያው ዕውቀት ላይ የሚወራ ጉዳይ ስላልሆነ የህይወት ጉዳይ ስለሆነ ይሄንን ደግሞ እለት እለት ይሄን ነገር እንዴት ነው ምን ኖረው በህይወት የምንገልጠው የሚለው ሐሳብ ነው የምናነሳው። ዛሬ ይሄንን ነው የምናነሳው። ሁላችሁም ደግሞ ይሄንን ቪዲዮ እንግዲህ እዩና እንዴት ነው ላይፋችን ላይ አፕላይ የምናረጋው በህይወት ምን ኖረው የሚለው ዲቴል ነው ዛሬ እንደ ውይይትም ነው። እንግዲህኛ እዚህ ጋር ሐሳቡን ያነሳን ብዙ ነገሮችን ዳስሳለን፣ ፕራክቲካል እናርጋው ማለት ነው። እስከዛሬ የሚያወራናቸውን ትምህርቶች ቪዲዮዎች ላይ ያሉትን ትምህርቶች እስኪ ፕራክቲካል አድርገን በላይፍ እንዴት እንግለጠው የሚለውን ይሄ ደግሞ አስፈላጊ ነገር ስለሆነ ነው አይደል? ምን ኖር ነው ደግሞ የሆነ የተወሳሰበ ነገርም አይደለም። ምናልባት ሰዎች ይሄን ያነሳ ከዚህ በፊት በነበሩ ቪዲዮዎች ያነሳናቸው ሐሳቦች በጣም በቃ ይሄ የተራቀቀ ከሰው ዕውቀት ትንሽ ራቅ ያለና አምጥቶ በህይወት ለመኖር ከባድ የሚመስል ነገር ለአእምሮ ከባድ የሚመስል ግን the most easiest በጣም ቀላልና በህይወታችን እንደው ዝም ብለን ይሄ ትንፋሽ እንደምን ተነፍሰው ቀለል ያለ የእግዚአብሔር ህይወት ነው ያወራ ነው። ለአእምሮ ይከብዳል፣ ነገር ግን በህይወት የሚገለጥ ነገር ነውና ምናልባት በተለመደው መንገድ ሰዎች በስብከት ቴዎሎጂካሊ በዶክትሪን ምናምን በዛ ወይ አንብበን አጥንተን ለመድረስ ስለሞከርን ከባድ መስሎ ሊሆን ይችላል። ነገሩ በዛ ወይ አይደለም አክቹአሊ። በዛ ወይ ሳይሆን በዛ መንገድ ሳይሆን ብዙ ጥናትም አያስፈልገውም። ብዙ ጥናት የሚያስፈልግ ነገርም አይደለም። የተራቀቀ ሌላ ሐሳብም የሚያስፈልገው ነገር አይደለም። አይ ብዙ አያስፈልገውም። ምንድናቸው እነዚህ ደግሞ ካላችሁ ፕሊዝ ከነዚህ በፊት ፖስት የለቀቅናቸውን ቪዲዮዎች ገብታችሁ እያንዳንዱን በክፍል በሂደቱ ሁሉንም እዩትና ላይክ አሁን ዛሬ የምናወራው ነገር ሞር ክሊርሊ በደንብ ግልጽ እንደሆነ እንዲገባችሁ ምንድነው ሞር አፕላይ የምናረገው ማለት ምንድነው በላይፋችን የምንኖረው የትኛውን ትሩዝ ነው የሚለውን ከዚህ በፊት ያሉት ቪዲዮዎችን ተከታታዮቹ ፕሊዝ በደንብ እንድታዳምጧቸው አይደል? የዛሬው ሞር ክሊር መስማት ብቻ እንዳይሆን መስማቱ ምንም ብዙ ነገር ሰምተናል፣ በህይወት ካልኖር ነው ግን ምንም ፋይዳ የለውም። ይህ ምን ማለት መሰለሽ ሰምተን አንብበን አጥንተን አድምተን እንደ ባይብል ራሱ መጽሐፍ ቅዱስ እንደዚህ በደንብ አድርገን ሃይላይት አድርገን ማስታወሻ ጽፈን ስብከቶች ጽፈን አጠረራ አውጥተን ምናምን ይሄ ሁሉ አድርገን ግን ካልተኖረ ምን ጥቅም አለው? ዕውቀት ብቻ ነው የሚሆነውና ይሄ ማለት አንድ ሰው እንጨት አንድ ዱላ ለመቁረጥ ብሎ ጫካ ቢገባና ጫካውን ሁሉ ከዳር እስከ ዳር ቢያስሰው ግን አንድ በትር ይዞ ካልወጣ
ድካም ብቻ ነው። ጫካውን አስሶ ዋናው ሐሳቡ ምንድነው? ከዛ ውስጥ አንድ ዱላ ይዞ ለመምጣት ነው፣ ቆርጦ ለመውጣት። ግን አንዱንም አንድ እንኳን ጭራሮ ይዞ ካልወጣ ዞሮ ነው የወጣው የሚባለውና ስለዚህ ህይወታችን ብዙን ጊዜ ቃይረናል። ከዚህ ወደዚህ የሚሻል ነገር ካለ እዛ የሚሻል ነገር ካለ እንዲህ ባጠና እንዲህ ቢጸልይ ብለን ብዙ እንሞክራለን። ግን ምኑ ጋ ነው የሳት ነው ብለውን እናነሳለን ዛሬ። ባይዘው ስፔሻሊ ምኑ ጋ ነው እንትኑ የተፈጠረው? ሰዎች ለምንድን ነው የሚታገሉት? ለምን ይታገላሉ? እግዚአብሔር ፍቅር ነው። እግዚአብሔር ህይወት ነው። ቅርብ ላይ ያለ ህይወት ነው። በማንነታችን የሚገለጥ ህይወት ሆኖ ግን ለምንድን ነው ሰዎች የሚታገሉት ይሄን ነገር ለመኖርና? ሲመስለኝ ብዙ ነገሮችን በእውቀት ደረጃ ስላወቅናቸው ስለ አንድ ነገር እውቀት አድርጎ ማወቅና አክቹዋል ላይፍ አድርጎ መኖር በጣም ይለያያል። እኛም ለዛ ነው እውቀት ብቻ ሆኖ እንዳይቀር ሪል ላይፍ ነው፣ ሪል ላይፍ ጆርኒ ነው እና እንደዛ ስላሰብን ነው አይደል? ስለዚህ ከመንደርደሪያ ሐሳብ እናንሳ አይደል? ከዕብራውያን ምዕራፍ 10 ቁጥር 20 ላይ በጣም የሚገርም ቃል አለ። አስተውላችሁ ከሆነ እንግዲህ በመረቀልን በሕያውና አዲስ መንገድ ወደ አብ መግባት ሆኖልናል ይላል። አንደርላይን የምናደርገው በመረቀልን በሕያውና በአዲስ መንገድ ወደ አብ መግባት። መንገዱ ወዴት ነው የሚወስደው? ወደ አብ ወደ እግዚአብሔር አብ በስጋው በኩል መግባት ሆኖልናል። በክርስቶስ ኢየሱስ ስጋ በኩል ወደ አብ መግባት ሆኖልናል። ኦሬዲ ምንድነው ያለው? በመረቀልን በሕያውና በአዲስ መንገድ በክርስቶስ ኢየሱስ ስጋ በኩል ወደ እግዚአብሔር አብ መግባት ሆኖልናል። እንግዲህ አንድ የተመረቀ ነገር አለ። ኢናጉሬት የተደረገ አንድ ነገር ተመርቋል በኢየሱስ ክርስቶስ። ኢየሱስ ክርስቶስ በሞቱና በትንሳኤ እግዚአብሔር አንድን አዲስ መንገድ መርቋል ማለት ነው። ማለት ከዚህ በፊት ያልነበረ አንድ ነገር አዲስ ከተመረቀ ነገሩ ከዚህ በፊት ያልነበረ ነው፣ ግን ተመርቆ ተከፍቷል። ወደ ስራ ገብቷል። ፕራክቲካል ነው። ዩ ጌት ዋው። እንግዲህ ኢየሱስ ክርስቶስ ሞቶ ከሙታን ሲነሳ የሱ ህይወት አሁን የሆነ ቦታ ምን ደርሰው አይደለም፣ ወደ ስራ ገብቷል ማለት ነው። ያም ወደ አብ መግባት ሆኖልናል። ኦሬዲ ያው ወደ እግዚአብሔር አብ ነው የገባ ነው። እግዚአብሔር አብ ማለት አባት ነው አይደል? ወደ አባት የሚገባው በምን መንገድ ነው? በልጅነት ነው አይደል? ወደ አብ የሚገባው ወደ አባት የሚገባው በልጅነት ነው። ስለዚህ ልጅነት አዲሱ መንገድ ነው። ስለዚህ ኦሬዲ በክርስቶስ ኢየሱስ ሞትና ትንሳኤ ያም በስጋው በኩል ስለሚል ወደ አብ መግባት ሆኖልናል። ኦሬዲ መንገዱ ተከፍቷል፣ ተመርቋል፣ ወደ አብ መግባት ሆኗል። ገና ወደፊት የምንጠብቀው ነገር ሳይሆን አሁን በህይወት ያለ ነገር ነው። ያም እንግዲህ መለኮታዊ ህይወት ነው አይደል? የእግዚአብሔር ልጅነት ማለት የመለኮታዊ ህይወት ነው። ስለዚህ መለኮታዊ ህይወት የሆነ ጊዜ ደርሰን የምንኖረው አይደለም። ድሮ ክርስቶስ ኢየሱስ ሞቶ ከመነሳቱ በፊት ሰዎች እንደሚያስቡት የእግዚአብሔር መንግስት የሆነ ቦታ የሆነ ስፍራ ሩቅ ቦታ የሚደረስ ነገር ተብሎ በዛ ወይ ነበር የሚያስቡ ሰዎች። የኢየሱስ ክርስቶስ በስጋ መገለጥ ሞቱና ትንሳኤው ግን አንድ ነገር ኮምፕሊትሊ ቀይሮታል። የሆነ ጊዜ ደርሰን እንኖራለን የተባለውን ህይወት አሁን አረጋው። መንገዱ ተመርቆ ተከፍቷል። በመረቀልን እኮ ነው የምለው። በቃ ሪቫኑን ቆርጧል። በቃ ኑሩ ነው ያለው። ታዲያ ለምንድን ነው መኖር ያቃተን? ተመርቋል እኮ አይደለ? የተመረቀው ነገር መኖር ነው። በቃ ለምንድን ታዲያ ሰዎች የተመረቀው መንገድ እንደገና ለመፈለግ ይሄዱት? እንደገና ለምንድን ነው የሚፈለገው? ይሄ ማለት እኮ ለምሳሌ አንድ የቲቪ ቻናል ምንም ቲቪ ቻናል ብንለው ወይም የሬዲዮ ቻናል እዛ ዋና ሄድ ኦፊሱ ጋር ልክ ተመርቆ በቃ ልክ ስራ ሲጀምር ኦሬዲ ስርጭቱ ሁሉም ጋር ተለቋል። ሬዲዮ ጣቢያው ስርጭት ጀምሯል። ስርጭቱ አየር ላይ ነው ኦሬዲ። ግን እዚህ ጋር ስልካችንን ወይ ቲቪያችንን ከፍተን ማየት የምንችለው እኛ ነን። እኛ እጅ ነው ነገሩ፣ እኛ እጅ ላይ ነው። ግን ቲቪውን ከፍተን አላየንም ማለት ስርጭቱ አልተለቀቀም ማለት አይደለም። ያ ኦሬዲ ተለቋል። ስርጭቱ ተመርቆ ተጀምሯል ስራ። ስለዚህ ያ ስርጭቱ መሸፍነውን የአየር ክልል ሁሉ ላይ አለ። በቃ ልክ ማንም ሰው ያንን ጣቢያ ሲከፍት
ስርጭቱ ማግኘት ይችላል። አቬሌብል ነው ስርጭቱ እንትን ብሏል ቀጥሏል ማለት ነው። ስለዚህ የተጠበቀው ያንን ቲቪ ወይም ስልክሽን ኦን ማድረግ ብቻ ነው። ኦን ማድረግ ነው። ግን ኦን አላረግነው ማለት ስርጭቱ የለም ማለት አይደለም። አዎ ስለዚህ ስርጭቱን የገደበው የቱ ጋ ነው? እኛ ጋ ነው እንጂ ከጣቢያው አይደለም ማለት ነው። ጣቢያው ኦልሬዲ መርቆ አቬሌብል ለሁሉም አድርጎታል። ስለዚህ እንዲህ ከሆነ እኮ እግዚአብሔር የማንም ባለዕዳ አይደለም ማለት ነው። ስለዚህ ማድረግ የሚገባው ለሁሉም ሰው ግልጽ ክፍት አድርጎታል። ስለዚህ ተመርቆ የእግዚአብሔር ሕይወት ስለዚህ ክርስቶስ ኢየሱስ ከሙታን ሲነሳ ያንን ሕይወቱን ወደ ራሱ አይደለም ይዞ ይሄደው ለሁላችንም በሚደርስ መንገድ በሁላችንም ላይ ያ መለኮታዊ ሕይወት መገለጥ በሚችልበት መንገድ ነው ያደረገው። ደግሞ በጣም ገርማው ቅድም ስናወራው እንደነበር አንድ ሰው አሁን ያንን የቲቪ ቻናሉን የተለቀቀውን ወይስ እኮ ተመረቀ ደስ ሲል እያለ ቢያወራና አክቹአሊ ቲቪውን ቢከፍት ከወሬ በላይ ነው። ከወሬ ያለፈ yes አው ስለ ቻናሉ ማብራራትና ቻናሉ ራሱ ከፍተሽ መጠቀም ሌላ ነገር ነው። yes that's it ያኛ ያነው ፖይንታችን ዛሬ እሱን ነው። አሁን ብዙን ጊዜ የተለመደው ስለ ክርስቶስ ኢየሱስ ውልደት ስለ ሞቱ ከዛ ትንሣኤ ኢየሱስ ክርስቶስ ከሙታን ተነስቷል አርጓል ብቻ እንላለን። ያ ነገር ምንድነው ግን በወሬ ደረጃ በደንብ ያውቀዋል ሰው በደንብ ያብራራዋል። ቴዎሎጂካልም ይሁን እንደው በጆሮ የሰማም ሰው በደንብ በስፍራው እንደነበረ በደንብ አድርጎ ያወራልና ጉዳዩ ግን እግዚአብሔር ያንን ነገር እንድናወራ አይደለም። ይሄ በወሬ ደረጃ እንዲወራ አይደለም የተፈለገው። ነገሩ ፕራክቲካሊ የኛ ህይወት ነው። አሁን ለኢየሱስ ነው በኢየሱስ ላይ ነው የለጠፍነው ነገሩን። በሱ ላይ ብቻ የምንለጥፈው አነካውንማ እሱ ለምን መምጣትም እኮ ያስፈልገውም በራሱ አይኖርም እንዴ? ከመጣና በእኛ ስጋ በእኛ መልክ ከመጣ እኮ የእናንተ ህይወት ነው እያለ ያለው ሊቤት ነው ኑሩበት ነው። አዎ ስለዚህ የሱ ህይወት በምድር ላይ ለመኖር ከባድ አይደለም ማለት ነው አይደለም። እና ታዲያ የሱን ህይወት የሆነ ዓለም ላይ ሄደን አይደለም የምንኖረው አይደል? እዚሁ የምንኖር ነው። ይህ ማለት ባጭሩ እዚሁ የምንኖር ህይወት ነው። የሆነ ቦታ ተኬዶ የምንኖር አይደለም። ሰዎች ታዲያ ይሄን ህይወት በቃ አንድ ቀን ወደ ሰማይ ወደ ጌታ ስንሄድ እንኖረዋለን አይነት ሐሳቦች አሉ አይደል? በምድር ላይ ማን ያልቻልኩም ይሄን ለመኖር የሚባል ደግሞ ሽንገላ አለ ችሽወዳ። እንዲማ ከሆነ እግዚአብሔር እዛው ሄደን ለምን አይሰጠንም ያን ህይወት? እዛ የተለየ ኢየሱስ የለም ማለት አይደል? ይሄ በምድር ላይ የተገለጠው ያው ኢየሱስ አይደል? አይደል ወይ ሌላ ኢየሱስ አለ እንደ በሐሳብሽ ያስ ያው እሱ ነው አይደል? ያው እሱ ነው የተለየ እሱ የለም እዛ። ስለዚህ እዛም እዚህም አንድ ከሆነ ያ ህይወት ደግሞ በህይወት በዚህ አካል ተገልጦ እንዲኖር እግዚአብሔር ነገሩን በዚህ መልኩ ከሰራ ለምን ነው ሰዎች ቀጠሮ የሰጡት? አንድ ቀን እንደርሳለን ለምን ነው የሚባለው? በእውነትም አንድ ቀን እንደርሳለን እንደሚባል በሐሳብ እንደምታሰብ የሚደረስ ነው ወይስ እየኖርሽ የምትቀጥዩ ነው እያጣጣምሽው? አዎ እና ስለዚህ በክርስቶስ የተገለጠው ህይወት በእውቀት ደረጃ ወይም በምናብ ደረጃ ብቻ የምናስበው መታሰቢያ ህይወት አይደለም መኖሪያ ነው እንጂ አይደለ? አክቹዋል ነው። ይሄ ፕራክቲካሊ ቻናል ቅድም እንዳልነው ኦሬዲ የኛ አካል ይሄ ስጋ የሱን ህይወት ቻናል ነው የሚያደርገው። ለምሳሌ አንድ ዛፍ ቢኖር የአቮካዶ ዛፍ ቢኖር ማለት ነው ግንዱ አለ የግንዱ ህይወት ቻናል የሚያደርገው ወይም የግንዱ ውስጥ ያለውን የአቮካዶን ፖቴንሻል አቮካዶ ፍሬውን የሚያወጣው በማን ነው? በቅርንጫፉ አይደለ? አዎ ቅርንጫፉ ባጭሩ ግንዱ ላይ ነው ያለው። ስለዚህ ፍሬ የሚያፈረው ቅርንጫፉ ነው እንጂ ግንዱ አይደለም። ፖቴንሻሊ ግን ህይወቱ ከየት ነው የመጣው? ከግንዱ እንጂ ቅርንጫፉ የሆነ ጊዜ ዳሴት በራሱ ህይወት የለውም። ስለዚህ እግዚአብሔርም የክርስቶስ ኢየሱስ ሞት ትንሣኤና እርገቱን ዝም ብሎ ለሱ ብቻ አይደለም የሚያደርገው ለሰው ልጆች ያንን ህይወት መኖር እንዲችሉ አቫይሌብል አድርጎታል ነው ባጭሩ። ስለዚህ ፍሬ ማፍራት እዚሁ እንችላለን ነው ሩቅ አናረገውም። የየዕለት ህይወታችን ነው የሱን ፍሬ ማፍራት እና ስለዚህ ይሄንን በደንብ እንዲያጠናክርልን ዛሬ
አንድ ምሳሌ ኢየሱስ ክርስቶስ ከተናገረው ላይ ፕራክቲካል የሆነ ምሳሌ ከሉቃስ ወንጌል ምዕራፍ ስንት ነው? ምዕራፍ 13 ሉቃስ ምዕራፍ 10 ቁጥር 25 ላይ ያለውን ሐሳብ ነው የምናነሳው ዛሬ። ላምበው መሰለኝ። ቁጥር 25 ላይ እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ አንድ ሕግ አዋቂ ልብ በይ ሕግ በደንብ የሚያውቅ ሰው ነው የመጣው እሱ ጋር ኢየሱስ ጋር መጥቶ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንዲወርስ ምን ላድርግ አለው። የዘላለም ሕይወት እንዲወርስ ምን ላድርግ አለው። ኢየሱስ መልሶ ጥያቄውን ለሱ መልሶ ለሱ አቀረበ ሌላ ጥያቄ። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነባለህ አለው። እንዴት ታነባለህ? ከዛ ሰውየው መልሶ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ኃይልህም፣ በፍጹም ሐሳብህም ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ከዛም ኢየሱስ እውነት መለስክ 10 out of 10 ማለት ነው። ልክ ነህ። በቃ 10 ከ10 ነው። ኢባጤ ተምረህ ድሮ ትምህርት ኢባጤ እጅግ በጣም ጥሩ ትምህርት። ኢየሱስ እንደዛ አለው። በቃ 10 ከ10 አለው። ይህን አድርግ በሕይወት ትኖራለህ አለው። በቃ ከዛ ሰውየውን ነሸጥ አረገውና እንትኑን አሰፋው። ቀጥሎ ቁጥር 29 ላይ ከዛ እርሱ ግን ራሱን ሊያጸድቅ ወዶ በቃ ወደደና ትንሽ የልብ ተሰማው ነገር ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ከዛ አሁን እዚህ ጋር ነው የሚያዘው ሰውየው። ስለዚህ ኢየሱስ ሰውየውን ወደ ሌላ ዳይሜንሽን ወሰደው። እሱ ከጠበቀው እሱ ከሚያውቀው ፕራክቲካል ወደ ሆነው ሰውየው ከሚያውቅበት ሌላ ዳይሜንሽን ጥያቄውን ወሰደለት ማለት ነው። ከዛ ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። ካህን ልብ በይ። ቀጥሎም እንዲሁ ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ ሄደ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ሳምራዊ የሚለውን ያዥ። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው፣ በራሱም አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። ጭራሽ አክሞት እንግዶች ማደሪያ በራሱ አህዮች ወስዶ ከዛ ጭራሽ ከዚህ በኋላ እስኪድን ድረስ የምታወጣውን ወጪ ሁሉ እኔ እሸፍናለሁ አለ። ከዛ ኢየሱስ እንዲህ አለው፣ እንግዲህ ሰውየውን አሁን የሕግ አዋቂውን እንግዲህ ከነዚህ ከሶስቱ ወንበዴዎች እጅ ለወደቀው ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራው የሆነው ማንኛው ይመስላል አለው። እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲህ ያድርግ። ሂድ አንተም እንዲህ ያድርግ። አሁን ቅድም ያለውን የእሱን የቅድም ፕራይድ ማለት ነው ኢጎን አፈረሰለት። በቃ ነገሩ ሕጉን ማነብነቡ አይደለም። አሁን እሱ ሕግ አዋቂ ነው፣ በንባብ ደረጃ በደንብ ማለት ነው ሕጉን ያውቃል። በጣም ኢንትረስቲንግ ነገሩ ምንድነው? በጣም ኢንትረስቲንግ ነገር ነው እዚህ ጋር የምናስበው። ምናልባት ልብ ብለን ከዚህ በፊት አስተውለን በደንብ ካላየን በጣም ልብ የምንለው ጉዳይ ነው። እዚህ ጋር እየተነጻጸረ ያለው ሳምራዊ ነው። ሳምራዊ ካህናት ጋር ነው። ሳምራዊ ማለት በአጭሩ በእስራኤሎች ዘንድ ሳምራዊያን እስራኤሎች በጣም ነው የሚጠየፉት። እንደ እርኩስ ነው የሚቆጥሩት። እነሱ ባለፉበት መንገድ እንኳን አልፉም። ሳምራዊያንን የበታች አድርገው ነው የሚያዩት። ለምን? ሳምራዊያን ማለት አይዛብ ሌላ ጣዖት የሚያመልኩ ተደርጎ ስለሚቆጠሩ በእስራኤሎች ዘንድ ብቻ ሳምራዊ አንቺ ፐርስ ሳምራዊ ከሆንሽ አይደለም አንቺን ልነኩ፣ አንቺ ያለፍሽበት መንገድ ሁሉ አልፉ። ኢቨን በእነሱ መንደር አይሄዱም።
ስለዚህ እነሱ ሰምራውያን ባሉበት መንደር አንቺ የምትሄጂበት ቦታ ቅርብ እንኳን ቢሆን የነሱ መንደር ላለመርገጥ በብዙ ሩቅ መንገድ ዞረሽ ነው የምትሄጂው። በዚህ ልክ ሰምራውያን የተጠሉ ናቸው። እንግዲህ በዚህ አይነት ሰምራውያን እንግዲህ የሚመጻደቁበት ነገር የለም እንደ እስራኤላውያን። ስለዚህ ይሄ ሕግ አዋቂ ሰውዬ ተመጻደቀ ማለት ነው። ኢየሱስ እዚህ ጋር ነው ነገሩን ያመጣው። እግዚአብሔርን መውደድ ፕራክቲካሊ ስንመጣ እኛ እንደምናስበው አይደለም። ስለዚህ የእግዚአብሔር መንግስት መውረስ ማለት ደግሞ የሆነ ቦታ ሄደሽ መውረስ ማለት አይደለም። የእግዚአብሔር መንግስት መውረስ ማለት ያው የእግዚአብሔር መንግስት በውስጣችን ነው ያለው። ያንን የእግዚአብሔር ህይወት ዳይሜንሽን የእግዚአብሔር መንግስት ማለት ከውስጥ ወደ ውጭ የምንኖረው ህይወት ነው እንጂ ከውጭ የምናውቀው አይደለም። ከውስጥ ነው ነገሩ የምንኖረው። ከማንነታችን ተነስተን የምንኖረው ህይወት ማለት ነው እግዚአብሔር መንግስት መውረስም። የእግዚአብሔር መንግስት መውረስ ማለት ከውስጥ ወደ ውጭ ያን ህይወት እንዴት ነው የምንኖረው ነው ባጭሩ ነገሩን በደንብ ስናብራራው ማለት ነው። የእግዚአብሔር መንግስት መኖር ማለት ወይም መድረስ ማለት ወይም ማውረስ ማለት እንዴት ነው የሚወረሰው? ስለዚህ የእግዚአብሔር መንግስት በሐሳብ አይደለም የሚወረሰው ነው ባጭሩ። በተግባር የሚገለጥ ህይወት ነው። የሆነ ቦታ የሚደረስ ነገርም አይደለም። ፕራክቲካሊ የሚገለጥ ነውና ስለዚህ እዚህ ጋር ያነሳው ምንድነው? ይሄ ሕግ አዋቂ ሕጉን በትክክል የሚጠብቅ ነው። ስለዚህ ኢየሱስ እንግዲህ ለኢየሱስ እንደመለሰውም እግዚአብሔር አምላኬን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደደው፣ ከዛስ ባልንጀራህን እንደ ራስህ ውደድ ብሎ ፕራይድሊ በደንብ አድርጎ ፕራውድሊ መለሰለት እና ከዛ ኢየሱስ ያነሳው ጥያቄ ላይ በጣም የሚገርመው እንግዲህ ወንበዴዎች ያን ሰውዬ መተውት አቁስለውት መንገድ ላይ ጥለዋል። አንድ ካህን መጣና አንደኛ ካህናት ባጭሩ አንድ ሰው የደማ የተጎዳ የቆሰለ ከሆነ አይነኩም፣ ይረክሳሉ። መርከስ የሚባል ነገር ስላለ ካህን አይነካም። ቀጥሎ ሌዋዊም መጣ። ሌዋዊም ደግሞ የካህናት ወገን ነው ሌዋዊም ቢሆን ማለት ነው። ስለዚህ አይነካም። ሌዋዊም አለፈ እንግዲህ እንዳይረክስ ማለት ነው። ስለዚህ ሳምራዊ መጣና አይቶ አዘነ። እንግዲህ ሌዋዊያን ያም ሌዋዊም ሆነ ካህኑ የሚመኩበት ብዙ ነገር አለ። ለምን? ሕግ አዋቂዎች ናቸው። እነሱ የእስራኤል ወገን ናቸው። ለእግዚአብሔር ቅርብ ናቸው። ሕጉን የሚያነቡ ናቸው። በየቀኑ የሚሰግዱ ናቸው። የቤተ መቅደስ ስርዓት የሚፈጽሙ ናቸው። ስለዚህ ይሄ በየዕለቱ ከሚያደርጉበት ድርጊት የተነሳ ዲኮሬሽኑ በጣም ብዙ ነው እነሱ ጋር ያለው። ይሄ እንደነሱ አስተሳሰብ ለእግዚአብሔር በጣም ቅርቦቹ ካህናትና ሌዋውያን ናቸው። ለምን? በየዕለቱ በቤተ መቅደስ ውስጥ የሚመላለሱ የእግዚአብሔር ቤተ መቅደስ ውስጥ የሚዘምሩ፣ የሚያገለግሉ፣ አስራት ምጽዋታቸው የሚያቀርቡ ናቸው። ስለዚህ የውጭ ዲኮሬሽኑ ላይ እንከን የለባቸውም። ዩጌት ዲኮሬሽኑ በጣም በቃ የተዋጠላቸው ናቸው። በውጭ ዲኮሬሽን ከሄድሽ ማለት ነው ሪሊ እግዚአብሔር የሚያጨበጭብ አይነት በእነሱ አስተሳሰብ የተጨበጨበላቸው ናቸው ማለት ነው። ይሄንን ነው እነሱ ህይወት ብለው የያዙት። ልክ የሃይማኖት አካባቢ ስትሄጂ ሙዚቃው፣ ድምቀቱ፣ አለባበሱ አይደለ በቃ ዝማሬው፣ ሽብሻባው፣ እልልታው፣ ዝላዩ፣ ጭፈራው ሰዎች ራሱ በውጭ የሚያሳዩበት ይሄ ውጫዊ ትትናው በጣም ነው የሚገርመው አይደለም? ሪሊ የነሱን ዛሬ ፕራክቲካሊ ዛሬ ባለንበት ዘመንም ስለዚህ እግዚአብሔርን በዛ መንገድ ማባበልና መሸወድ አይቻልም። ዩጌት ስለዚህ ጉዳዩ እግዚአብሔር የሚቀበለው ህይወት ወይም እግዚአብሔርን መውደድ የሚንገልጥበት መንገድ በመዝሙር አይደለም። መዝሙር መጥፎ አይደለም፣ ይዘመር፣ ችግር የለውም። በጣም በመጸለይም አይደለም፣ ጸሎትም ጥሩ ነው። ትክክለኛ ጸሎት ያው ችግር የለውም። በአግባቡ ቸርች መመላለስም ችግር የለውም። መጽሐፍ ቅዱስን ቁጭ ብሎ ማንበብ መሸምደንም ችግር የለውም። እንግዲህ የሚጠቅም ፓርት አለው ራሱን የቻለ። ሪሊ ፕራክቲካሊ ህይወት ጋር ስንመጣ ግን ያ ህይወት እንዴት ነው የሚገለጠው? ነገርየው ካልተገለጠ የእግዚአብሔር ህይወት ሚዛኑ ምንድነው ነው? አሁን
ሚዛኑ ምንድነው? አሁን እያወራን ያለውን ለዚህ ነው። እንግዲህ እኛም ያው ብዙ መልእክቶችን አስተላልፈናል፣ አውርተናል። ሚዛኑ ምንድነው ታዲያ? ሰዎች ጋር መልእክቱ ሲደርስ ሰዎች ሲሰሙ በቃ አሪፍ ነው ያወራችሁት እንድሉ ነው? የሚገርም ሐሳብ ነው ያቀረባችሁት ነው? ወይስ ያ ህይወት ምንኖር ህይወት ነው? የእግዚአብሔር ህይወት ምንድነው መመዘኛው? እግዚአብሔርን መውደድስ? አሁን ብዙ ጊዜ እግዚአብሔርን እወድሃለሁ ጌታዬ እንላለን። ውለታ እጅግ ብዙ ነው ጌታዬ እወድሃለሁ፣ ሪሊ አፈቅራለሁ እናለቅሳለን። ሪሊ ሚዛኑ እሱ ነው ወይ? ይሄ ለቃላት ብቻ ለመናገር ብቻ ነው እኮ ሚዛኑ። ስለዚህ ምንድነው መመዘኛው ሪሊ? እንግዲህ ስለዚህ ኢየሱስ ይሄንን የመቶ አለቃውን ጥያቄውን የጠየቀውን ሰውዬ አመጣና ሚዛን ላይ ቁጭ አደረገው። የሱ የሚያውቀውን ዕውቀትና የሳምራዊውን ድርጊት አምጥቶ ሚዛን ላይ ቁጭ ሲያደርግ እንግዲህ መቶ አለቃው በዕውቀት ደረጃ 10 ከ10 አግኝቷል አይደል? 10 out of 10 ነው። በቃ ተጨበጨበለ። በዕውቀት ደረጃ ከመጣን ልክ ዲስ ዴስ እንዳለው ማለት ብዙ ሰዎች በዕውቀት ደረጃ 10 ከ10 ናቸው። የእግዚአብሔር ዓለም ደግሞ በዕውቀት የሚታወቀው ሳይሆን የእግዚአብሔር ዓለም በህይወት የሚኖር ነው። ስለዚህ በህይወት ሚዛን ጋር ሲመጣ ግን ከምንም ማይገናኝ ሳምራዊው ተጨበጨበለት ማለት ነው። በህይወት ጋር ሲመጣ ምክንያቱም የእግዚአብሔር መንግስት በህይወት የሚገለጥ እንጂ በዕውቀት ደረጃ የምታውቀው ነገር አይደለም። አክቹአሊ መጠየቁ ራሱ ትልቅ ነገር ነው በጣም እኮ። ባልንጀራዬ ማን ነው ብሎ ምክንያቱም በቃ ነው እንዴ በቃ ማን ይማረጋለው ብሎ መሄድ ይችል ነበር። በእርግጥ ይችል ነበር። ግን መጠየቁ ራሱ ፕራክቲካሊ በህይወት እንዴት ልግለጸው ነው በእርግጥ ስለዚህ መጠየቁም አንድ ነገር ነው በእርግጥ you are right። በህይወት እንዴት ነው የሚገለጸው? ስለዚህ ዳስ you are ጎበዝ። ስለዚህ ይሄ የሚባለው ነገር በህይወት እንዴት ልግለጸው ነው አይደል? ስለዚህ በእውቀት ደረጃ ከሆነ ኢየሱስ እንግዲህ ወሰደውና ነገሩን እሱ ከሚጠብቀው ሌላ ዳይሜንሽን ነው ይዞ ሄደው። ምክንያቱም ሳምራዊ እንዴት ነው ገብቶሻል? አንድ ሳምራዊ ሪሊ እግዚአብሔርን በትክክል ይወዳል እንዴ? በእነሱ እውቀት ኖ ያሱማ ባልንጀራዬ ማን ነው ሲለው እኮ ኤክስፔክት ያደረገው የሱ ወገን የሆኑትን እነ ካህናቱ ሌዋውያኑን እንዲለው ነበር አይገሳደል። ኢየሱስ ነገሩን ኮምፕሊትሊ ሌላ ዳይሜንሽን ነው ይዞ የሄደውና ከራሱ አንፃር ነው ኢየሱስ የመሰለት እና ስለዚህ ሳምራዊ ጋር ሲመጣ አሁን ሳምራዊ ጥቅስ አልጠቀሰም ቅድም እንደሚባለው ገባሽ? ጥቅስ አልጠቀሰም ሳምራዊው። ቤተ መቅደስ ምን እንደሆነ አያውቅም። የእስራኤሎች ቤተ መቅደስ አይሄድም። ዩሲ እንደገና የመስዋዕት ስርዓት ምናምን የሚያቀርብ ሰው አይደለም። እንደማንኛውም ተራ ኦርዲነሪ ሰው ነው። ከምንም ተነስቶ አይደለም። አሁን እነዚህ ሌዋዊ ነው ካህኑ ከምን ተነስቶ ነው ሰውዬ ያልነኩት? ከህጉን ጠቅሰው ነው አይደል? ለእግዚአብሔር ቀንተው ነው። አትንካ ብሎኛል እግዚአብሔር በህጉ ላይ አትንካ ይሄ ትረክሳለህ ብሎኛል ነው አይደል? ስለዚህ እግዚአብሔርን ያከበሩ የሚመስሉት ወይም የወደዱ የመሰሉት ሌዋዊና ካህኑ ናቸው። ህጉን አክብረዋል እነሱ። ይሄኛው ደግሞ ከህጉ አንፃር ሲኬድ ህጉን ጥሷል። ይሄ ሳምራዊ እንትኑን ሬሳውን ነክቷል ማለት ነው። ስለዚህ አሁን ታዲያ በተቃራኒ እኮ ነው በእግዚአብሔር ፊት ደግሞ ተቀባይነቱ ያገኘና ሪሊ የእግዚአብሔርን ህይወት የገለጠው ሳምራዊ ነው። ስለዚህ የእግዚአብሔር ህይወት የሆነኛ እንደምናስበው የሆነ መጽሐፍ ውስጥ ወይም የሆነ ህግ ውስጥ ወይም የሆነ ዶክትሪን ውስጥ የተቀመጠ ነገር አይደለም እግዚአብሔር ህይወት። ስለዚህ ዴይ ቱ ዴይ ኦርዲነሪ በሚመስሉ ነገሮች ላይ የሚገለጥ ህይወት ነው። ሪሊ አክቲቪቲያችን ላይ ስለዚህ የእግዚአብሔር ህይወት በጣም ኦርዲነሪ በሚመስል በየዕለቱ በምንኖረው ነገር ላይ የምንገልጠው እንጂ በደንብ አጥንተን አንብበን ባይብል ስተዲ ላይ ቆይተን ብዙ ጸሎት ጸልየን ተዘጋጅተን የምንኖረው ህይወት አይደለም።
ኢየሱስ ይሄን ነው በትክክል የገለጠው። እንደ ማንኛውም ህይወት የምንኖረው ህይወት ነው። ገባሽ አይደለ? ስለዚህ እለት እለት እያንዳንዳችን የምንመላለስበት ህይወት አለ። ለምሳሌ ስራ አለ፣ ትምህርት የሚማር ትምህርት ቤት ይሄዳል፣ ቤት የሚውል ቤት፣ ብቻ ማህበረሰቡ ውስጥ በምንመላለስበት መንገድ ሁሉ ላይ የምንገልጠው ህይወት ነው። ህጉም ቢሆን ያ ነው። እውነተኛ ህግ ከሆነ እውነተኛ ህግም በህይወት የሚገለጥ እንጂ በእውቀት ደረጃ የምታውቂው አይደለምና ሌላው ደግሞ ስለ ሳምራዊው እዚህ ጋር በጣም ወሳኝ ፖይንት ምንድነው? ቅድም እንዳልነው ሳምራዊ ሰውዬ እስራኤላዊ ወገን አይደለም። ነገር ግን የእግዚአብሔርን መንግስት በትክክል ያሳየ የገለጠ ሰው ሆኖ ነው የተገኘው። እንዴት ነው በእስራኤል በኩል ሳይመጣ እንዴት ነው እግዚአብሔር መንግስት መግለጥ ይችላል ወይ? አው እዚህ ጋር አሁን ብዙን ጊዜ የምንሳሳት የምንሻወደው እዚህ ጋር ነውና ለምሳሌ አንዳንዴ እንዴት እናስባለን መሰለሽ? ሰው የሆነ ሃይማኖት በኩል ሳይገባ የእግዚአብሔር መንግስት አክሰስ ማድረግ አይችልም የሚል አሳምፕሽን አለ አይደል? እንደሱ ነገሮች እኮ ናቸው ያሉት። ሌላው ደግሞ ለምሳሌ አንድ ሰዎች ሃይማኖት ውስጥ ያሉ ሰዎች አሉ። ሌላ ደግሞ ስለዚህ ሃይማኖት በጭራሽ ሰምቶም የማያውቅ ሰው ግን እዛ ሃይማኖት ውስጥ ያሉ ሰዎች የማይኖሩትን ኑሮ በትክክል የእግዚአብሔርን ህይወት እዚህ ጋር የሚገልጥ ትትናው ለሰዎች ራሱን አሳልፈው የሚሰጥበት ልብ ይሄ ለሌላ መስዋዕት የሚሆን በልክ እንደ ሳምራዊ ማለት ነው። ርህራሄው ይሄ በቃ እንደው በሰውየው በተፈጥሮ ለሰው የሚያሳየው ልብ ምንም ስለዛ ሃይማኖት ሳይሰማ እዚህ ጋር ህይወቱን ግን የእግዚአብሔር ከነሱ በላይ የእግዚአብሔር ህይወት ገለጠሽ። ይሄ ሰውዬ አሁን ኢየሱስ በትክክል ነው ይሄንን የተናገረው እኮ እዚህ ጋር በዚህ ሰውዬ ህይወት ላይ በዚህ ሰውዬ ላይ የተገለጠው ህይወት በእግዚአብሔር ዘንድ ተቀባይነት እንዲያገኝ የግድ በዚህኛው ሃይማኖት በኩል መሄድ አለበት የለበትም። ይሄ ማለት ጉዳዩ ከሃይማኖት ጋር አይደለም። yes that's it። ስለዚህ ከሃይማኖት ጋር የተገናኘ አይደለምና ማለት ሰዎች የሚያስቡት እንደዛ ነው። አይ ምንም እንኳን ሰው ደግ ቢሆን መልካም ቢሆን ሩሩ የፈለገ ቢሆን ነገር ግን ሰው ይሄንን ዶክተሪን ካልጠበቀ በዚህ ሃይማኖት በኩል ካልመጣ በስተቀር ይሄ የእግዚአብሔር ህይወት አይደለም። እና የማን ነው እንደዛ ቢሆንማ ኢየሱስ ራሱ ሳምራዊው ያው እሱ ጥሩ ነው ያደረገው። በእርግጥ መልካም ሰው ነው፣ ግን ቢሆንም አይሁዳዊ መሆን አለበት አይደለም። ስለዚህ ያው እንግዲህ ጥቅም የለውም። ስለዚህ ዲስኳሊፋይድ ይሆናል ማለት ነው። ስለዚህ ሰዎች ዴይ ቱ ዴይ በዚህ በሃይማኖት ስር ያሉ ሰዎች ህጉን በደንብ ያውቁ የሃይማኖት መጽሐፍትን እንበላውኛ በዚህ መጽሐፍ ቅዱስ አካባቢ ላይ ስላለን መጽሐፍ ቅዱስን በጥልቀት የሚያውቁ ሰዎች በደንብ ሸምድደው ከጥግ እስከ ጥግ መጽሐፉን በደንብ አብራርተው የሚያውቁ የሚሰብኩ ጥቅሶችን በደንብ የቻሉ ሰዎች እንግዲህ ህይወቱን እዚህ ጋር ባይኖሩም የእግዚአብሔርን ህይወት እንደኖሩ አይነት ተደርጎ መታሰብ የሚታሰብበት ነገር አለ። ስለዚህ የእግዚአብሔር መንግስት ከዚህ ጋር የተያዘ አይደለም። እዚህ ጋር ሰው ሃይማኖት ውስጥም ሆነም አልሆነም አይደለም። ዋናው እግዚአብሔር ተገልጧል ወይ ነው በትክክል ላይፉን ኖረውታል ገልጸውታል ወይ ነው እንጂ ሃይማኖት ውስጥ ሆኑም አልሆኑም ወይ የንትን ዘር ሆኑም አልሆኑም አይደለም ጉዳዩ ማለት ነው። ሰው ፊትን ያህል እግዚአብሔር ግን ልብን ያህል። ስለዚህ ከልብ የሚፈልቅ ህይወት ነው። ስለዚህ የዚህ ሳምራዊ ርህራሄው ከልብ ከውስጥ የፈለቀ ነው እንጂ ምንም መስፈርት አላስቀመጠም። እዛ ተመቶ የወደቀውም እኮ ሰውየው እስራኤላዊ ነው በዚህ መንገድ ላይ። ምክንያቱም ከኢየሩሳሌም ነው ወደ ኢያሪኮ እየወረደ የነበረው ሰውዬ። ከኢየሩሳሌም የሚወርድ ከሆነ አይሁዳዊ ነው ሰውየው። በወንበዴዎች የተመታው ሰውዬ እኮ አይሁዳዊ ነው። ይሄ አይሁዶች ደግሞ ለእስራኤሎች ማለት አይሁዶች ለሳምራውያን ጠላቶች ናቸው።
ሳምራዊያን እንደ ጠላት ነው። በዚህ የፖለቲካል ችግርም አለ። በአይሁድና በእስራኤል መካከል ፖለቲካልና ጂኦግራፊካል ችግሮች አሉ። ስለዚህ እንደ ጠላት ነው የሚታዩት። ይሄኛው ሳምራዊ ሰውዬ ጠላቱን እኮ ነው ያከመው። you get the point? ጠላቱን ነው ያከመው እኮ። ምክንያቱም ጂኦግራፊካልም የፖለቲካም ችግር አለ፣ የሃይማኖት ልዩነት አለ። ስለዚህ ይሄ ሳምራዊ እንዴት ነው አልፎ ጠላት ሊሆን ማለት የጠላቱን ወገን አልፎ ቁስሉን አክሞ ተሸክሞ ይሄን ሁሉ መስዋዕት ከፍሎ ከምን ተነስቶ ነው እንደዚህ ያደረገው? ይሄ ከህይወት ካልተነሳ በስተቀር በፍጹም ከመስፈርት አንፃር ከሄድን አያስኬድም። ይሄ ማለት ደግሞ ህይወቱ የምንገልጠው የክርስቶስ ህይወት የሚጀምረው ከኛ ነው እንጂ ከውስጥ ነው እንጂ ከዛኛው ፐርሰን አይደለም። ከውስጥ የሚጀምር ከውስጥ የሚፈልቅ ማንነት ነው። ስለዚህ የእግዚአብሔር መንግስት ከውስጥ የሚፈስ እንጂ ከራስ እንጂ እኛ ካስቀመጥነው ከሆነ መስፈርት ተነስተን የምናደርገውም አይደለም። የሆነ መስፈርት ልናስቀምጥም አንችልም። ገደብ የሚያልፍ ማለት ገደብ የለውም። የእግዚአብሔር መንግስት ህይወት በውስጣችን ያለው የእግዚአብሔር መንግስት ገደብ የምናበጅለትም አይደለም። የጠላትን አጥር ያልፋል፣ ጠላትነትን ያስረሳል። you see ለምን የእግዚአብሔር ባህሪ ነው። የእግዚአብሔር መንግስት ማለት እኮ የእግዚአብሔር ማንነት ነው። የእግዚአብሔር ማንነት በደል አይቆጥርም። ጠላቴ ነሽ ወዳጄ ነሽ አይልም። ወዳጅም ሆነ ጠላትም ሆነ ለሱ እኩል ነው፣ ያው ነው። ማንነት ስለሆነ ማንነትን ነው የሚገልጠውና ስለዚህ እዚህ ሳምራዊ ጋር የታየው ነገር አንደኛ የጠላት ወገን ነው አልፎ ሰውየው የረዳውና የተንከባከበው። በዚህ ልክ ማንም ሊያደርግ አይችልም። ይሄ ሾኪንግ ነው ለአንድ አይሁዳዊ፣ አስደንጋጭ ነው። በፍጹም የሚጠበቅ አይደለም። ስለዚህ አንድ አይሁዳዊ ኖርማሊ እንደ አይሁዳዊነቱ ከአይሁዳዊነቱ ተነስቶ አንድ ሳምራዊ እንደዚህ ቢቆስል ሄዶ ይነካዋል፣ ያግዘዋል ወይ ነው ፖይንቱ። ሪሊ እነሱ በሚያነቡት ከህግ አንፃር ከሄዱ አይደለም ሳምራዊ ልነካ የተወደው የራሱ ወገን ልነካ አልቻለም። ዩሲ ለዛም በቤተ መቅደስ ውስጥ የሚያገለግል ካህን ሌዋዊ ልነካ አልቻለም። ስለዚህ ከዚህ አንፃር ምንድነው የምናየው? የእግዚአብሔር ህይወት በሆነ ሃይማኖት ቦክስ ውስጥ የተቀመጠ አይደለም። በሆነ ወገን ውስጥ ብቻ የሚገለጥ ህይወት አይደለም። በሆነ ግሩፕ ውስጥ ወይም አይሁዳዊ በሚባለው ግሩፕ ውስጥ የተቀመጠ አይደለም። የእግዚአብሔር ህይወት ድንበር ዘለል ነው። የጂኦግራፊ ድንበር ያልፋል። የእግዚአብሔር ህይወት የፖለቲካን ድንበር ያልፋል። የሃይማኖት ክልል ይጥሳል፣ ጥሶ ያልፋል። ስለዚህ እንዲሁ በሁሉ ውስጥ የሚገለጥ ህይወት ነው እንጂ የሆነ ስርዓት ውስጥ አስቀምጠን በቃ የእግዚአብሔር ህይወት በዚህ መልኩ በዚህ በኩል ነው የሚደረሰው ምንለው አይደለም። ከዚህ አንፃር ከሄድን አያስኬድም። ስለዚህ የእግዚአብሔር ህይወት የትም ቦታ ጥቅስ ሳጠቅሽ ማለት ነው። እንደ ሳምራዊ ምንም ጥቅስ አልጠቀሰም ተብሎ በተጻፈው መሰረት ይሄን ሰውዬ ላክመው ምናምን አላለማ። በቃ ኖረው አሳየው፣ ህይወቱን ኖረው በቃ ሰውየው እንጂ እንዲህ ተብሎ እንደተጻፈ ይሄንን ወንበዴ እንዲባግስ እንደዚህ የተመታውን ሰውዬ እንደዚህ የተጎዳውን ሰው እንደዚህ ቁስሉን ባክም ብረዳው ይሆንልኛል የእግዚአብሔርን ፌቨር አገኛለሁ ብሎ ምንም ኤክስፔክት አላደረገም። እንዲሁ ማንነቱን ነው የገለጠው። ስለዚህ የእግዚአብሔር መንግስት ማንነታችን ነው እንጂ በሆነ ፕሪንሲፕል የምንደርሰውም የምንወርሰውም አይደለም። ከማንነት የሚወጣ ህይወት ነው። ማንነት ሆኖ የሚገለጥ ህይወት ነው። የእግዚአብሔር መንግስት እንዲህ ነው፣ በማንነት ነው እንጂ የምንወርሰው በመድረስ አይደለም። የሆነ ስቴፕ ጠብቀን የምንደርሰው አይደለም። ይሄ ደግሞ በውስጣችን ያለ እግዚአብሔር መንግስት ዴይ ቱ ዴይ ላይፋችን ላይ በወንድሞቻችን ላይ መግለጽ እንችላለን። ይገለጣል። ላይፉ ራሱ ስንኖረው በወንድሞቻችን ላይ ነው የሚገለጠው። ምክንያቱም ይኸው ሳምራዊ እንዳረገው ማለት ነው። እሱ እኮ ኖርማል መንገዱን እየሄደ ነው፣ ግን ኦል ኦፍ ዘ ሰድን ሰው ወድቆ ሲያይ እሱ ጠላቴ ነው፣ ወዳጄ ነው፣ ወገኔ ነው ምናምን አላለም።
አክት ነው ያደረገው አይደል በሰዓቱ ረዳው which means ይሄ ሰው የሚገልጠው የክርስቶስን ላይፍ ነው የክርስቶስን ላይፍ ሲገልጥ ደግሞ የገለጠው ዝም ብሎ አየር ላይ ሳይሆን እኔ አውቃለሁ እኔ እኮ ባለውቀት ነኝ ምናምን አውቃለሁ ሳይሆን አክት ሲያደርግ በወንድሙ ላይ ነው የገለጠው so this days አሁን ስንቶቻችን ነን እንደዚህ የምንገልጠው ጥያቄ ነው እንግዲህ ያው ሪሊ የእግዚአብሔርን ህይወት እየገለጥን ነው ምንለው የእግዚአብሔር መንግስት ውስጥ አለ ምንለው ሪሊ በህይወት ነው ያለነው ነገሩን በመኖር ነው ያለነው ወይስ ይሄ የእግዚአብሔር መንግስት ነው በቃ መንገዱ ስርዓቱን ይሄን ጠብቀ እንዲ ቸርች ተመላልሰ እንዲ መጽሐፍ ቅዱስ አንብበ ተከመዝሙር ተምረ ከሆነ በቃ የእግዚአብሔር መንግስት ውስጥ አለ ተብሎ ስለተነገረን ብቻ ነው ወይስ የሚያምን ነገር ሪሊ ፕራክቲካሊ እለት እለት ህይወት እየኖርን ነው ብዙዎቻችን እግዚአብሔር መንግስት አሁን በወሬ ነው እየገለጥን ያለነው በማውራት ብዛት ማለት ነው በወሬ 10 out of 10 ነው yes እሱ እንደዛማ ከሆነ ሌዋዊውና እንትኑም ካህኑም እኮ በጣም ይበልጡናል እንዴ ቀላል ጥንቅቅ አድርጎ ነው የሚያውቁት ቀላል ስለዚህ የእግዚአብሔር መንግስት እንዲህ ከሆነ በጣም ኢዚ ነው ማለት ነው ይሄ ተጨንቀሽ የሆነ ባይብል ስታዲ ግሩፕ ክላስ ውስጥ ተሳትፈሽ የሆነ ኤግዞስቲቭሊ መጽሐፍ ቅዱስ አጥነተሽ ቴዎሎጂ ተምረሽ የምትገልጪው አይደለም የትም ሳትጂ እግረ መንገድሽ ለሚገለጥ ህይወት ነው ምንም በቃ ሳትጂ ቴክኒካሊ መማሩና እኮ ማወቁ ማጥናቱ ችግር የለውም ኦፍኮርስ እሱን አጥንተን ተምረን አፕላይ ለማድረግ መሞከር አፕላይ በላይፍ አፕላይ ለማድረግ yes አውቀን ብቻ በእውቀት ደረጃ አውቀን ማብራራቱ ብቻ ጥቅም የለውም ነው ማወቁ አፕላይ እንድናረግ ካላረገ መጥፊያ ነው የሚሆነው ምንም ጥቅም የለውም ጭራሽ yes ወደ ላይፍ ማምጣት አለብን ነው ያን ደግሞ ወደ ላይፍ ስናመጣ የት ነው አፕላይ የምናረገው ከወንድሞቻችን ጋር every day to day ከምናሳልፋቸው ሰዎች ጋር አው እንደ ራሱ አሁን ይሄ የሕግ አዋቂውም ኢየሱስን የጠየቀው ማንን ነው የጠየቀው ኢየሱስን ነው አይደል እና ኢየሱስ ሕጉን ሳቅ ቀርቶ ነው በዚህ ወይ የገለጠው አይ ነው አየሽ እዚህ ጋር አሁን ኢየሱስ የሕጉም አዋቂ ነው ኤክስፐርት ነው ስለዚህ ኢየሱስ ራሱ ምንድነው ኢንትሮዲዩስ ያደረገ ያለው ኢየሱስ ማለት እንግዲህ ኢየሱስ የእግዚአብሔር መንግስት ሊገልጥ ነው በምድር ላይ ያለው ከሕጉም በላይ ማለት ነው ከሌዋዊም ከየትኛውም ከሕግ አዋቂውም በላይ ሪሊ በህይወት ያው የእግዚአብሔር መንግስት ማለት ራሱ እኮ ክርስቶስ ነው በምድር ላይ ይሄን ለመግለጥ ነው የመጣውና ስለዚህ ኢየሱስ አንድም ነገር ሚስ አድርጎ አያውቅም ለተጠየቀው ጥያቄ ስለዚህ የእግዚአብሔር መንግስት ራሱ ኢየሱስ በምን መልኩ ገልጦታል ወደ ሕጋቸው አልወሰደም ወደ መጽሐፍ ውስጥ አልወሰደም ወደ ቤተ መቅደስ አይደለም ያመጣው የእግዚአብሔር መንግስት ኢየሱስ ወዴት አመጣው ማለት ነው ወደ ህይወት ነው ያመጣው በየለቱ በመኖር በኮሚኒቲ ውስጥ ባለን ላይፍ እርስ በርስ ባለን ሪአክሽን ውስጥ የምንገልጠው ህይወት እንደሆነ ነው አይደል እንግዲህ ከኢየሱስ አንበልጥም ያወራን ያለንም እሱ የእግዚአብሔር ህይወት የገለጠበት የእግዚአብሔር መንግስት የገለጠበት መንገድ ነው ለዛም ነው የእግዚአብሔር መንግስት በማከላችሁ ናት በውስጣችሁ ናት እንጂ ያለው የእግዚአብሔር መንግስት ቤተ መቅደሳችሁ ውስጥ ናት ዶክተርናችሁ ውስጥ ናት አላለም በማከላችሁ ናት ማለት በወንድሞች ህይወት ላይ እርስ በርስ በባልንጀራችን ላይ የምናሳየው ዕለታዊ ተግባር ነው እንጂ በአእምሮ ላይ ሸምድደን የምናውቀው አይደለም እግዚአብሔር መንግስት አይደለም በማወቅም አይመጣም በእውቀት ደረጃ በማወቅም የሚሆን ነገር አይደለም በህይወት ማወቅና በእውቀት ማወቅ የተለያዩ ነገሮች ስለሆኑ ማለት ነው yes is amazing በህይወት ማወቅ መኖር ነው እኮ አዎ ስለዚህ ኢየሱስ በዚህ ልክ እኮ ቻሌንጅ ሲያደርግ አንዳንዴ እንደውም የሳተ አይመስልሽም የሳተ አምጥቶ እንዴት ነው የሚሰፋው በጣም ሩቅ የሆነውን በምንም አይገናኘውን ሳምራዊ አምጥቶ ከእግዚአብሔር መንግስት ጋር እንዴት ሰፋው ነው በእውቀት ደረጃ ስታስበው ምንም ማለት ምን ሆኗል ምናምን ነው የሚያስብለው አዎ እኛም አሁን የምናወራው ምናልባት ቻሌንጅ ሊያደርግ ይችላል እንዴ እነዚህ ሰዎች ቸርች ሳይመጡ እንዴት ነው እግዚአብሔር መንግስት የሚገልጡት እግዚአብሔር መንግስት ህይወት የሚኖሩት የሚል ሌላ ጥያቄ ሊያስነሳው ይችላል አዎ ግን አሁንም እኛ የምንጠይቀው ሪሊ የእግዚአብሔር መንግስት ማለትስ ምን ማለት ነው ሪሊ የእግዚአብሔር መንግስት እኛ በተረጎምነው መንገድ ነው ወይ
ወይስ የእግዚአብሔር መንግስት ራሱን በእኛ ውስጥ የሚተረጉም ነገር ነው? እኛንን ምን ተረጉመው ወይስ ራሱ በእኛ ውስጥ የሚተረጉም ህይወት ነው? እኛ አየሽ የእግዚአብሔር መንግስት እኛ ተርጉመን ነው ከተቸገር ነው በእውቀት ተርጉመነው ነው እንጂ ራሱ በህይወት በእኛ ውስጥ ራሱ የሚተረጉም ህይወት ከሆነ አንታገልም እኮ ማለት የክርክር ነጥብም አይሆንም። ስለዚህ የእግዚአብሔር ህይወት በእኛ ውስጥ ራሱ የሚተረጉም ነገር እንጂ እኛ በእውቀት የምንተረጉመው በእውቀት ይሄ ነው በቃ እግዚአብሔር መንግስት እኮ የተባለው ይሄ ነው ተብሎ በተለምዶ በእውቀት የምንተረጉመው አይደለም። ራሱን በህይወት የሚገለጥ ህይወት ነው። ሳምራዊ ብቻ አይደለም እኮ ኢየሱስ ሳምራዊያን ብዙ ቦታ ላይ አግኝቷቸዋል እኮ ያቺ በሲካር በምትባል ወንዝ ምንድነው ውሃ ልትቀዳ ሴትዮዋ ጋር ያደረገው ኮንቨርሴሽን በጣም ሾኪንግ ነው። አየሽ ኢየሱስ ክርስቶስ የእግዚአብሔር መንግስት እንዴት ኢንትሮዲዩስ ያደረገ እንዳለ። ስለዚህ የእግዚአብሔር መንግስት የሆነ ጂኦግራፊካል ሎኬሽን ላይ የተቆለፈ የታጠረ አይደለም። ስለዚህ መጣና አይሁዶች በራሳቸው ክልል ብቻ ያጠሩትን የእግዚአብሔር መንግስት የእግዚአብሔርን መውደድ የእግዚአብሔር መንግስት ስርዓት ኢየሱስ አጥሩን አፈረሰው ማለት ትዕቢታቸውን ያፈረሰው እኮ። እንዴት የእግዚአብሔር መንግስት ከኛ አልፎ የኛን ሃይማኖት ሳይከተሉ የኛን ሃይማኖት ሳይቀበሉ እንዴት ነው እነሱ ጋር የተገኘው የእግዚአብሔር መንግስት? ስለዚህ ኢየሱስ እያመለከተ ያለው ስጋ ለባሽ ውስጥ ሁሉ የእግዚአብሔር መንግስት የሚገለጥ ህይወት ነው ያለው እንጂ የእግዚአብሔር መንግስት ለመግለጥ የሆነ ሃይማኖታዊ ስርዓት መፈጸም ቅድሚያ የሚሰጠው አይደለም ማለት መስፈርት አይደለም። የእግዚአብሔር መንግስት በእያንዳንዱ ሰው ውስጥ የሚገለጥ ነው። ይሄ ማለት እኮ በእያንዳንዱ ሰው ውስጥ የእግዚአብሔር መንግስት ካለ እኛ የእግዚአብሔር መንግስት ስንገልጥ ወይም ወንድሞቻችን ላይ የእግዚአብሔር መንግስት የእግዚአብሔር ላይፍ ስንገልጥ the same life ስለሆነ ያለው እኛ ጋም the other person ጋም the same life ነው ያለው። ስለዚህ ክራይስትን ስንገልጥ እኛም በላይፋችን እዛም ፐርሰን ጋር the same life ስላለ አንድነት ነው ማለት ነው አይደል? ምክንያቱም ስጋ በለበሰው ሁሉ ውስጥ የእግዚአብሔር መዝገብ ካለ አይደል? እንደው የሆነ አጥር ነው እንጂ እዛው ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ስለ እግዚአብሔር መንግስት አንድ ምሳሌ ነገረ። የእግዚአብሔር መንግስት በእርሻ ውስጥ የተደበቀ እንቁ ትመስላለች አለ። አንድም ሰው ያችን እንቁ ባገኘ ጊዜ በጊዜው እንቁን አልቆፈረም፣ እርሻውን በአጠቃላይ አንድ ላይ ገዛው፣ ያለውን ሁሉ ሸጦ ያንን እርሻ ገዛው አለ። ለምን? እርሻው ውስጥ ምን አለ? እንቁ አለ። እንቁ ማለት በጣም ውድ ነገር ነው። ስለዚህ ማንም ያላየውን እሱ አየና ያለውን ሁሉ ሸጦ ገዛው። ስለዚህ ኢየሱስ ያወራለው ምንድነው? ያም እርሻ ምንድነው? ዓለም ነው። የእግዚአብሔር መንግስት በእያንዳንዱ ሰው ውስጥ ነው ያለው እንጂ የእግዚአብሔር መንግስት የሆነ ሃይማኖት ስርዓት ፈጽመሽ የምትቀበዩ ነገር አይደለም። ከውስጥሽ የሚፈልቅ ህይወት ነው ወይም በውስጥሽ የሚበራ ህይወት ነው። አይንሽ ነው የሚገለጠው እንጂ ከሆነ ቦታ እፍ ተብሎ የሚገባ መንግስትም አይደለም። ለምን? እግዚአብሔር ዓለምን እንዲሁ ዓለሙን አይደለም ያውቀው እንጂ ሰውን እግዚአብሔር ከየትኛውም የሃይማኖት ግሩፕ አቅም ከየትኛውም የፖለቲካ ግሩፕ አቅም ከየትኛውም ከምንም ክፍልፋይ የለውም። እግዚአብሔር ሰውን ነው የሚያውቀው። ስለዚህ በሰው ውስጥ መዝገብ አለ። ኢየሱስ ክርስቶስም እኮ የመጣው ያንን መዝገብ ለማውጣት እኮ ነው አይደለ? እርሻውም ዓለም ነው፣ እኛው ነን። ስለዚህ ምናልባት አሁን አንዳንድ የምናጋጨው ምንድነው? ያንን ውስጣቸው ላይ ያለው መዝገብ የተረዱ ወይም የተገነዘቡ ሰዎች ስብስብና ያንን ያልተገነዘቡ ሰዎች ስብስቡን የተለያየ አድርገን ነው የቆጠርነው። አሁን መገንዘብና ያለ መገንዘብ ጉዳይ ነው። ስለዚህ የተገነዘቡ ሰዎች ልዩ አይደሉም ለእግዚአብሔር፣ ያልተገነዘቡም የተጣሉ አይደሉም። ሁሉም በሂደት ያንን ብርሃን በውስጡ እየበራለት እግዚአብሔር ወደዛ መረዳት ወደዛ ብርሃን የሚጠራው ህዝብ ነው ያለው።
ዞሮ ዞሮ ግን ስጋ የለበሰ ሁሉ ውስጥ የእግዚአብሔር መንግስት አለ። ያንን መንግስት ግን እግዚአብሔር በእያንዳንዱ ሰው ውስጥ ያንን መዝገብ ያወጣዋል። ስጋም ሲጀመርም የእግዚአብሔር መንግስት እግዚአብሔር የከበረ መዝገብ የሚኖር እግዚአብሔር ያስቀመጠበት ነው ስጋ ማለት። ስለዚህ ኢየሱስም እንግዲህ ለዚህ ለአይሁዶች እያስተዋወቀ ያለው ምንድነው? የእግዚአብሔር መንግስት እናንተ እንደምታስቡት አይደለም። የእግዚአብሔር መንግስት የመጨረሻ የተገፋ የተናቀ ተቀባይነት የሌለው በሚመስለው ማህበረሰብ ውስጥ እንኳን የእግዚአብሔር መንግስት አለ። ያ ማህበረሰብ የእግዚአብሔር መንግስት መግለጥ ይችላል ነው መልእክቱ ነው እኮ ባጭሩ። ምክንያቱም የእግዚአብሔር መንግስት ለመግለጥ ነው ኢየሱስ የመጣው። እስከመጣ ድረስ የእግዚአብሔር መንግስት ካለበት ሁሉ ቦታ ነው የሚገልጠው። ስለዚህ የዛን የህግ አዋቂውን ዕውቀት አእምሮ ቻሌንጅ አደረገው። አልፎ ከዛ ጊዜ ጀምሮ አመለካከቱን እንዲያስተካክል አልፎ ሳምራውያንም ጋም የእግዚአብሔር መንግስት የእግዚአብሔር ህይወት እንደሚገለጥ ለእግዚአብሔር ሳምራዊውም አይሁዳዊም የተለየ እንዳልሆነ አይሁዳዊ ለእግዚአብሔር ሞር የቀረበ አይደለም፣ ሳምራዊው ደግሞ ከእግዚአብሔር የራቀ አይደለም። ስጋ ሁሉ የጌታ ነው አይደለ? እኩል ነው በእግዚአብሔር ፊት። ስለዚህ በእያንዳንዱ ውስጥ እግዚአብሔር ስጋ በለበሰ ሁሉ ውስጥ የእግዚአብሔር መንግስት መገለጥ እንደሚችል ነው ያሳየውም። በእርግጠኝነት ያንን ህግ አዋቂ ቻሌንጅ አድርጓልና በአጭሩ ነገሩን ብሬክ ዳውን ስናረገውና ወደ ታች ስናወርደው የእግዚአብሔር መንግስት በእያንዳንዷ በምንኖራት በምንመላለስበት ዴይ ቱ ዴይ ላይፋችን ላይ የሚገለጥ ነው። ብዙ የሃይማኖት መጻሕፍትን የማንበብ ዕውቀት ላይኖራችሁ ይችላል፣ ኢንትረስቱም ላይኖራችሁ ይችላል። እንደ አንዳንድ ሰዎች ተከታትላችሁ ቸርች ወይም ሌላም ቤተክርስቲያን ማስገድም እንበለው ማስገድም ምትሉ ላትሆኑ ትችላላችሁ። ፖይንቱ እዛ ጋር አይደለም፣ ማሄድና ያለ ማሄድ አይደለም። የእግዚአብሔር መንግስት በውስጣችን ሪያላይዝ የምናደርገው የምንገነዘበው ህይወት ነው። ስለዚህ ያ የህይወት ኃይል እስከተገለጠ ድረስ ነው የእግዚአብሔርም ረሃቡ ያ ህይወት እንዲገለጥ አይደል? አንድ ለተጠማ ሰው ከርህራኄ የተነስታችሁ ሃይማኖት እንደሚለው ሳይሆን ከርህራኄ የተነስታችሁ ውሃ ብታቀብሉ this awesome ራሱ ላይፉ እኮ ራሱ ሃምብል ያደርጋል። ናው ራሱ ላይፉ ይሄ ፍቅር አይደል? እግዚአብሔር ፍቅር እኮ የራሱን አይፈልግም ማለት it's always sharing ለሌሎች መድረስ ለሌሎች መሆን ነው እንጂ ፍቅር የራሱን አይፈልግም። ያ ስለዚህ ራሱ ላይፉ ራሱ በውስጣችን ያለ ክርስቶስ ህይወት ራሱ እንደዛ እንድንሆን ነው የሚያደርገን። ያ ፍቅር ሲሆን ዕውቀት ነው እንደ ተግባር ነው እንጂ ያ ስለዚህ በየለቱ አንድ የተራበውን ሰውዬ አይቶ መመገብ የሃይማኖትን መጽሐፍ ላይብረሪ ከመሸምደድ ማለት ነው። አንድ የተራበው ሰውዬ ዳቦ መስጠት ነው ትልቁ። ከርህራኄ የተነስተሽ ባይዘው የሚሰጥበት መንገዱን መስተካከል አለበት። በቃ እግዚአብሔር ያጨበጭብልኛል በሚል ወይም ከእግዚአብሔር የሆነ ነገር ይቀበላለሁ በሚል እሳቤ መሆን የለበትም። እሱም ሮንግ ነው። ምናረጋው ማንነታችን ስለሆነ ነው። የእግዚአብሔር የህይወት ፍሬ ነው የገለጥ ነው እንጂ ሲጀመር ካረግንም ከራሳችን ያረግነው ነገር የለም። መፈለግንም ማድረግንም በእኛ ውስጥ የሚሰራው ራሱ እግዚአብሔር ነው። ስለዚህ በእያንዳንዱ ህይወት ላይ ሪሊ የምንገልጣት ህይወት ናትና ማቴዎስ ወንጌል አሁንም ኢየሱስ ክርስቶስ አንድ ቦታ ምንድነው ያለው? በመጨረሻው የሆነ የፍርድ ቀን ነው። ኮንቨርሴሽኑ እንደዛ ነው የሚሄደው ከላይ ጀምሮ። እኔ አንዷን ክፍል ነው እና ታምሜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ተርቤ አላበላችሁኝም ብሎ ቻሌንጅ ያደርጋቸዋል እነዚያን ሰዎችና ጌታ ሆይ መቼ ተርቤኛ ጋር መጣ፣ መቼ ታረዘ እና ማደሪያ ሳተኛ ጋር መች መጥተህ ታውቃለህ? ዩሲ እንዴት እያቀረበ እንደሆነ የእግዚአብሔር መንግስት ይኸውላችሁ። ፕሊስ የእግዚአብሔር መንግስት ከዕውቀት እናወርደው ወደታች ወደ ህይወት እናምጣው። በጣም አወርዶት ነው በቃ አወረደው ወደታች። ምክንያቱም እግዚአብሔርን አየር ላይ አታገኘውም። አጠገባችን ያለው ሰው ነው በስጋ ነው እኮ የተገለጠው። አጠገባችን ያለው ሰው ሲሆን ደግሞ ጭራሽ ይኸውልህ ብዙን ጊዜ የምንቸገረው የኛ ወገን የኛ ሃይማኖት ተከታይ እኛን የሚመስል የኛ ዘር እንደዛ ነው ምናስ ምን ይጠቅመናል? ምን ይረባናል? እሱ እንዲህ ከሆነማ ስቲል የእግዚአብሔር መንግስት ውስጥ አይደለንም ያለን ነው የሚመስለን እንጂ የእግዚአብሔር መንግስት አንደኛ
እንደ ቅድሙ ሳምራዊ የብሔር አጥር አይዘውም፣ የሃይማኖት አጥር አይዘውም አይደል? የዝምድና የደም ትስስር አጥር አይዘውም። ባውንደሪን የትኛውንም ድንበር ክሮስ የሚያደርግ ነው እግዚአብሔር ሕይወት። ዋው! ይሄ ሳምራዊ አሜዚንግ ማለት ኢየሱስ ነገሩን ያወራበት ወይ አስገራሚ ነው ማለት ድንበር ዘለል ነው የእግዚአብሔር ሕይወት። ሪሊ ይሄ የምትቆጣጠሪው አይደለም የእግዚአብሔር ኪንግደም በውስጥሽ ያለው ይሄ ፓወርፉል ዳይናሚክ ነው። ሰውየው ምንም ይሁን ምን who cares የሰውየው ማንነቱን አልፈሽ ነው። ስለዚህ የትኛውንም ድንበር ክሮስ አድርገን የሰዎች ሕይወት ውስጥ የሚያስገባን ኃይል ነው የእግዚአብሔር መንግስት። ስለዚህ የእግዚአብሔር መንግስት ወደ መደምደሚያ ስናመጣው በሕይወታችን በውስጣችን የሚገለጥ ኃይል ነው እንጂ በእውቀት ደረጃ የሆነ ፕሪንሲፕል አውጥተን የምናደርገው አይደለም። ያቁነጠንጥሻል፣ ይሄን ሰውዬ እርዳው ለእንትና ድረስ በቃ ገባሽ? እና ድንበር እንደ ራስህ አካል አድርገና ሁሉንም አዎ ይሄ የሚያንሰፈስፍሽ ነገር ነውና ስለዚህ በውስጣችን እንግዲህ አይደንቲፊኬሽን ከመጀመሪያ ጀምረን ስናወራ ይሄ በዘር ቻናል የተደረግንበት አይደለም ማንነት የውሸት ማንነት ተወግደው እውነተኛ ማንነት በዘር ከእግዚአብሔር ጋር በዘር አንድ የሆንበት ማንነት ነውና ስለዚህ አሁን እግዚአብሔር ወደ ምድር የገለጠው ቅድም እንዳልነው በመረቀልን ኦሬዲ ኢናጉሬት የተደረገ የተመረቀ መንገድ አለ ወደ እግዚአብሔር የገባንበት አሁን አባትና ልጅ ነው የሆነው የእግዚአብሔር ልጆች እስከሆነ ድረስ የእግዚአብሔር ልጆችን ልጅነትን በጥናት አይደለም አይደል ልጅነትን ለማወቅ አንቺ ጥናት ታጠኛለሽ እንዴ በዘር ነው የምታውቂው ያወቅሽን በቃ በዘር ታውቂያለሽ ዘሩ ይኖራል አክት ነው የምታደርጊው ስለዚህ ጥቂቷ ተግባር ናት የምትበልጠውና ሺህ ዕውቀት ከማወቅ ጥቂቱ ተግባር ጎልቶ ነው የሚወጣው እና እንደው ዝም ብለን ብዙ ዕውቀት አውቀን የሆነ ቀን እንኖራለን ብለን እንዳናስብ አጠገባችን እርሻው ሰፊ ነው ብዙ ሰዎችን በህይወት መዓዛ ነው የምንጣራው ብዙን ጊዜ ለፍልፈን ምናልባት የእግዚአብሔር መንግስት ያልነገር ነው ያልሰማን ሰውዬ ጆሮ የሚከፈተው በተግባር እግዚአብሔር መንግስት በተግባር ስናሳየው ጆሮን ልቡን እናገኛለንና አሁን ከንግግር ያለፈ ነው እግዚአብሔር መንግስት ወሬም አይደለም ህይወት ነው ቋንቋ እግዚአብሔር መንግስት ራሱ ድምጽ የለውም ግን አብዝቶ ያወራል ጩኸት የለውም ግን ሁሉም ጋር ይደመጣል ስለዚህ የምንኖረው ህይወት ነው ይሄም ያወራን አይደንቲፊኬሽን ምን ነው ከእግዚአብሔር ጋር ራሳችን አንድ የሆነበት መንገድ የምንኖረው ነው በየለቱ የምንኖረው ነው እያንዳንዱ በመስሪያ ቤታችን በስራ ቦታ በንግድ ቦታ በመናረጋት በእያንዳንዷ ተራ በመትመስል ተግባር ግንባራችን አንደበታችን እጅግራችን ሁሉ ላይ የሚገለጥ ነው የወደቀውን ዕቃን እንኳን በዛ ኮንሽስነስ ምናነሳ ከሆነ ዕቃ የተሸከመው ሰውዬ የከበደውን በዛ ኮንሽስነስ ለትሜ ወንድሜ እኔ ላግዝ ስንል ማለት በላይፋችን ዴይ ቱ ዴይ አፕላይ እንኑረው ሪሊ አንዳንድ ሰዎች ይገርሙሻል ምንም ይሄ የሃይማኖት ገጽታ አታይባቸውም ወሬያቸውም ውስጥ የሃይማኖት ቋንቋ የለም ነገር ግን ህይወታቸው ይገርምሻልና እንደው እነዚህ ሰዎች ፎርሙላ የሆነ አንብበው ነው አይደለም እንዲሁ ማለት የእግዚአብሔር መንግስት ያለ ገደብ በማን ጠብቀው ቦታ እንዴት እንደሚገለጥ ታያለሽ ሪሊ ብዙ ሰዎች እኛ ምናልባት እየታባይን ማለት ነው እንደ ቅድሙ ህጋዋቂ ወይም እንደ ካህናቱ እንደ ሌዋውያኑ ብዙ የእግዚአብሔርን መንግስት የምናቅ እየመሰለን በፍጹም ያልጠበቅናቸው ሰዎች እንዳይቀድሙን አይደለ ያው የዋለኞች ፊተኞችን እንዳይቀድሙ እንደሚባለው ምናልባት እንዳንቀደም በተግባር ነው የእግዚአብሔር መንግስት የእግዚአብሔር ኪንግደም በፕራክቲካል ነው የምንኖረው ደግሞ ተጫናንቀን ትልቅ ነገር ካላደረግን አይደለም ኮንሺየስሊ የተቀመሽበት ወንበር ለደከመው ሰውዬ ብድግ ብለሽ ስትሰጪ እንዴት ነው ቻሌንጅ የምታደርጊው ነው ሰውዬ you see ሁለት ዕቃ ተሸክሞ የሚሄዳውን ሰውዬ አንዱን አቀብለሽ ብራዘር ብለሽ አንድ ምዕራፍ ብታስኬጂው አይደለም የግድ የተራበውን ብቻ እኮ ማብላት የታረዘውን መመገብ ብቻ አይደለም እኮ ብቻ በእያንዳንዱ ህይወታችን ያዘነውን ሰውዬ
ቀረብ ብለሽ ፈገግ ብለሽ አጫውተሽ ማለፍ ብቻውን ሰውየው ችግሩን አብሮ ሰምቶ እጃችን ላይ ነው ያለው። የእግዚአብሔር መንግስት የሆነ የምንሰበስብበት ቦታ ላይ አይደለም እኮ ያለው። እኛ ብዙ ጊዜ የምንጠብቀው የእግዚአብሔር መንግስት የሆነ ቤተ መቅደስ ውስጥ የሆነ መስጊድ ውስጥ ወይም የሆነ ተራራ ላይ ምናምን ነው። እንትኑን አእምሯችን ላይ የሆነ ነገር ሰጥተነዋል። የእግዚአብሔር መንግስት ብለን በምንዘምርበት ይሄ በብዙ ጭብጨባ ብዙ የሙዚቃ መሳሪያ እንትምልበት ዛሬ እግዚአብሔር ከበረ በቃ ማለት ለእግዚአብሔር ተዘመረ ኢየሱስ ከበረ አይነት እንትኖች አሉና እሱ ችግር የለውም። እሱ ላይ እስቲ ችግር የለብኝም። ግን ምንድነው እሱ ብቻ አይደለም። ባልጠበቅነው ቦታ ላይ የእግዚአብሔር መንግስት ባልጠበቅነው ቦታ አለ። የእግዚአብሔር መንግስት ወንዝ ዳር ይገለጣል። የእግዚአብሔር መንግስት የሆነ ምድረ በዳ ላይ አለ። የእግዚአብሔር መንግስት ዛፍ ስር ቁጭ ያለው ሰውዬ ጋር አለ። የእግዚአብሔር መንግስት የሆነ ቤቱ አዝኖ የተቀመጠው ሰውዬ ጋር አለ። ስንነዳ መንገድ ላይ አለ። ወክ ስናረግ አለ። ለቅሶ ቦታ አለ። ብቻ የእግዚአብሔር መንግስት የሌለበት ቦታ የለም። በሁሉም ሰው ዘንድ የእግዚአብሔር መንግስት አለ። ስለዚህ የሄድንበት ቦታ ላይ የእግዚአብሔር መንግስት ይገለጣል እንጂ ብዙውን ጊዜ እንጨናነቃለን። ዛሬ ለአንድ ሰው ወንጌል አልነገርኩም ወይኔ እዛ ሰዎች መካከል ተገኝቼ እንደዚህ አልሰበኩም ምናምን እንላለን። ኖ ዌይ ችግር የለውም። እሱን እድሉን ካገኘንና የመናገር ኦፖርቹኒቲውን ካገኘ ችግር የለውም እንናገር። ነገር ግን ከዛ ንግግር በላይ ጎልቶ የሚወጣው የሰዎችን ህይወት ቻሌንጅ የሚያደርግ ከውስጣችን የሚወጣ የህይወት መዓዛ አለ፣ የህይወት ሽታ አለ። ሰዎችን ከንግግራችን በላይ በህይወት መዓዛ ወደ እግዚአብሔር አትራክት እናደርጋለን፣ ወደ መንግስቱ እንጣራለን። ስለዚህ እያወራን ያለነው ህይወት ከውስጣችን የሚወጣ መዓዛ ነው። ልክ እንደ ጠጅ ሳር ታውቂያለሽ አንቺ? ጠጅ ሳር የሆነ ቦታ እንዲህ ከተነካ መዓዛው እንዴት እንደሚያውድ ማለት ነው። እውነተኛው የአበሻው ጠጅ ሳር ነው አልኩት። የፈረንጁ ብዙ መዓዛ የለው ግን ትንሽ ስለዚህ ከተነካ ማለት ታች ውስጣችን ታች ተነክተን የሆነ ነገር ስናደርግ መዓዛው ሁሉ ሰው ዘንድ ነው የሚዳረሰው። ስለዚህ የእግዚአብሔር መንግስት በምትሄዱበት እግራችሁ ላይ አለ። ስትንቀሳቀሱ የእግዚአብሔር መንግስት እጃችሁ ላይ አለ። አይናችሁ ላይ ይገለጣል። በምታረጉት ዕለት ዕለት ተግባራችሁ ላይ የእግዚአብሔር መንግስት ይገለጣልና ይሄ የምናወራው ነገር አየር ላይ የምናወራው ነገር አይደለም እንዳይቀር። እና አደራ እያልን ነው። በብዙ ወይ መግለጥ ይቻላል እንችላለን። እና ስለዚህ እንደ ቅድሞ በመነሻችን ላይ የተነሳ ነው እንደ ራዲዮ ወይም እንደ ቲቪ ቴሌቪዥን ቻናል ጣቢያ እግዚአብሔር ኦሬዲ በክርስቶስ ኢየሱስ አምጥቶ ምድር ላይ ጣቢያውን ተክሎታል። ምድር ላይ ማለት በእያንዳንዳችን ህይወት ውስጥ እግዚአብሔር እናጉሬት አድርጓል፣ መርቆ ከፍቷል አይደለ? ልጅነትን ዝርያችን በቃ በክርስቶስ የተገለጠ ነውና ስለዚህ ያንን ጣቢያ ከፍቶ አይደል ማዳመጥ መጠቀም የኛ ነው። ስለዚህ ያንን ጣቢያ እንደመክፈት ማለት ነው። ሬዲዮ እንደመክፈት ማለት ነው። በእያንዳንዱ ዴይሊ ላይፍሽ ላይ የምታረጊው ነገር አይደለ? የሆነ ሰውዬ መንገድ ላይ ምንም ሳታቂ ምንም ሳትለየው whosoever ማንም ይሁን ለዛ ሰውዬ ከእግዚአብሔር መንግስት ኮንሽስነስ ተነስተሽ የምታረጊው ነገር ኦሬዲ ጣቢያውን ከፍተሻል እኮ ማለት ነው። ኢንጆይ ያረግሽ ነው። ስለዚህ ያ የእግዚአብሔር መንግስት ቋንቋ ነውና ስለዚህ ሩቅ አይደለም። ኢየሱስ የእግዚአብሔር መንግስት በዚህ ሲምፕሊሲቲ ነው የገለጠው። የሆነ እንትን አናርገው የሆነ ሩቅ አናርገው አጠገባችን ያለ ነው። ያው ቅርብ ላይ ያለ ነገር ስለሆነ ሩቅ አናርገው የሚል ነው። እንግዲህ እግዚአብሔር ጸጋውን ያብዛላችሁ። አሜን።